ታድለ ስለ ሰው መጎዳት፣ ስለ ሰው ማዘን፣ ስለ ሰው መከፋት አንተ ምንም ግድ አይሰጥም። ቆይ ግን አንተ ሰው ነህ? ሂዊ እና ቤዛ ተገናኝተው እናም ሂዊ ስለተፈታሽ በጣም ደስ ብሎኛል ትላታለች። ቤዛም አዎ ሂዊ እውነት ግን የእስር ቤት ህይወት በጣም ነው የሚያስጠላው። እኔም በዚህ ፍጥነት እፈታለሁ ብዬም አላሰብኩም ነበር። በጣም ተቋቁረሽ ነበር እኮ አሁን ግን ሁሉም አለፈ እግዚአብሔር ይመስገን ትላታለች ማለት ነው። ቤዛም ብድግ አድርጋ አዎ ሁሉም አለፈ፣ የማያልፍ ነገር የለም ማለፈ ግን ያፌት ያደረገኝን አንዱንም ነገር አረሳም። ብድግ አድርጋ እና ቆይ ያቀርሽው አዲስ ያቀርሽው እቅድ አለ እንዴ ትላታለች ማለት ነው። አይ አሁን እንኳን ለጊዜው ያቀድኩት እቅድ የለም። እስኪ ቆይ ማለትም ያፌትም ኤፍራታን ያግባት በመጀመሪያ በኋላ ሁሉም ነገር ቀለል ይላል ትላታለች። የሆንም ብድግ አድርጋ እኔ ግን ቤዝ ካሁን በኋላ ምንም አይነት ክፋት ነገር ባናደርግ ደስ ይለኛል። ማየው ደግሞ ከሆነ ኤፍራታን በጣም ብዙ ሰው ሁሉም ሰው ይወዳታል። ያው ጥሩ ልጅ ስለሆነች መሰለኝ የሆነች አስመሳይ ነች። እናም ለዛ ነው ሰው የሚወዳትኝ። የኔ የሆነ ሁሉ ነገር ወስዳ እኔም ባዶ የማስቀረት ነው የምትፈልገው። እና ይቺ ታራ አስመሳይ አይደለችም? ምንም ቤዚ ያው እሷ ክፉ ሆነች ብለን እኛም መግፋት የለብንም። እዛም በጣም ትገረምና እንዲህ ሂዊ ቆይ ምን እያልሽ ነው አንቺ? ቆይ ለሷ እየተቆረቆርሽ ነው እንዴ? አንቺንም መረዘችሽ እንዴ? ኧረ በጭራሽ። እንደውም አንድ ቀን አውርተን አናቅም። እዛ ቤት እንኳን እንዳልገባ ገነት ከለከለችኝ። እሷ የሚመስላትኝ አንቺ አልጨረሽውን እኔ የምጨርሰው ነው የመሰላትኝ። እና እንኳን አይደለምና ለሷ ልቆረቆር። በቃ ክፋት አስጠላኝ እውነት። ከዚህም በፊት ክፋት የሚሰሩበትን ሰዎች ምን እየደረሰባቸው እንደሆነ ሳይ በእውነት እኔ ለራሴ ክፋት አስጠላኝ። ራሴን ራሱ ጠለውትኝ። ቆይ ምን አይሽ ይህን ያክል ባንዴ የሚቀይር ምን አይተሽ ነው ግን? እንዲሆነች ልጅ ነበረች ሰፈር ውስጥ የማቃት። እናም ለውርስ ብላ ወንድሟን ያላደረገችው ነገር የለም እስከ ማስገደል ድረስ ራሱ ደርሳ ነበር። እንደውም የሆነ ጊዜ በጩቤ ያስወግታ ሆስፒታል ገብቶ ነበር። እሷ ግን የሆነ ሌላ ሰው እንደጎደው ስታስመስል ነበረ። እና ወንድሟ ራሱ ከሱ በላይ የእሷ እንደዛ መሆን በጣም ያሳዘነው ነበር። እናም እያስመሰለች ነበር። ነገር ግን ሁሉን ነገር ያደረገችው ግን ራሷ ነች። የወገው ሰው ማን ነው ብላ ከፖሊስ ጋር ራሱ ስታፈላልግ ነበር። የሚገርምሽ ነገር ምንም ነገር እንኳን አያስታውቅባትም ነበር። እናም ወንድሟ ራሱ ከሱ ይልቅ ለእሷ ነበር የሚያስበው። እህቴ ተንከራተተች፣ እህቴን አሰቃየዋት እያለ ከመሙ በላይ ደግሞ እሷ እንደዚህ ስትሆን ነበር እያዘነ ያለው። ግን ወንድሟ ስላልሞተ በጣም ነበር የተናደደችው። ይባስ ደግሞ ለምንድነው እቅድ የሚከሽፍብኝ ብላ ፈጣሪዋንም ስታማርር ነበር። ብድግ አድርጋ ትደነግጥና ቆይ እስኪ ከዛስ ማለት ወንድሟ አወቀባት ወይስ ምን ተፈጠረ እስኪ ንገሪኝ ትላለች ማለት ነው። ምክንያቱም ያለውን ነገር ለመስማት በጣም ጓጉታለች። ይሄ ተንኮል እሷም ስለምትሰራ ማለት ነገ ጧት እኔ የሚደርስብኛል ብላ ስለፈራች ቶም ቢሆን እሱም አወቀ። እናም ሁሉም ዘመዶቿ እንዳለ አወቁ። እሱም ቤቱን ጥሎላት ወጣ። ብቻዋን ሆነች። እንኳን ውሃ የሚሰጣትኝ አታ ሞታ ነው የተገኘችው። እሷ እንኳን ሞታ እኮ ራሱ ቶሎ አልተገኘችም። በሞተች ራሱ በስንተኛ ቀኗ ነው ሰው ያያትኝ። እናም እንደዚሁና ስለሞተች እኔ በጣም እፈራለሁ። ከሰው ጋር መጣላት በጣም ነው የምፈራው። በተለይ ደግሞ እንደዚህ ተንኮል መስራት በጣም ትደነግጥና በፈጣሪ ስም ይሄ በጣም ከባድ ነው ትላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊታና ናችሁ? ሰላም ሰላማችሁ ብስት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው። ውድ ቤተሰቦቼ ዛሬ መጥቻላችኋለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሂዋንና ቤዛ አንድ ላይ ቆመው እንግዲህ እያወሩ ያሉትኝ እናም ሂዋን ቤዛን ሌላ ተንኮል እንዳታስብ ካሁን በኋላ እስካሁን ድረስ የሰራሽው ተንኮል ይበቃሻል። ስለዚህ ምንም አይነት ተንኮል ባንሰራ፣ ተንኮል የሚሰሩ ሰዎች መጥፎ ነገር ነው ሲደርስባቸው እያየው ያለውት። ስለዚህ እኛ ደግሞ እንድዛ መሆን የለብንም፣ ከነዚህ ሰዎች ጋር መማር አለብን እያለችም ነበረ። እንዲሁም ደግሞ ቤዛ ማለትም ላይ ፍራታ ተቆረቆች ወይስ ደግሞ እሷ አንቺን መረዘች ስትላትኝ እሷ ከታሰረች በኋላ ወደዚያ ቤት ሄዳ እንደማታውቅና ከፍራታ ጋር ምንም አይነት ግንኙነት እንደሌላት ነበር የነገረቻት ማለት ነው። ፍራታና ያፌትም አንድ ላይ ቁጭ ብለው ያለ እራት እየበሉ ነው። እናም ቆይ ግን በዚህ ምድር ላይ ወይንም ደግሞ በዚህ ዓለም ላይ እንደኔ ደስተኛ የሆነ ሰው ግን አለ ብሎ ይጠይቃታል ማለት ነው። የመሰለ ውብ ንግስት ሰጠኝ እያለ እሱም ደስተኛ ሆኗል። እናም የፍራታ አንተ ግን ቆይ ግን ለምን ነው ግን የሰው ሀዘን ግን እንደዚህ የሚያስደስት?
እንዴት ነው የምትችልበት ትለዋለች ማለት ነው። እናም እሱም አውቃለሁ ለጊዜው ነው እንደዚህ የምትወኘው ይልና ያጎርሳታል ማለት ነው። እሷም ትጎርሳለች። ውድ ቤተሰቦቼ እንግዲህ እዚህ ጋር ኤፍራታ ልክ እንደ ፈቃደኛ ሆና ስለተቀመጠች እኔ ትንሽ አናዶኛል ማለት ነው። ምክንያቱም እዚህ ጋር እንኳን ሲያጎርሳትኝ እየተጎረሰችለት ነበር ማለት ነው። ይህ ማለት ደግሞ ናታን በጣም እዛ ልቡ ተሰብሯል። እሷ ግን እዚህ ጋር ምንም ለሱ እንኳን ብታደርገው እኔ ግን አልተመቸኝም ማለት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ኤፍራታ የሰራችው ስራ ጥሩ አይደለም። ሲቀጥል ደግሞ ምንም ችግር የለውም ናታን ይህ ሁሉ ነገር ታውቆ ቢታሰርም ወንድ ልጅ እስከሆነ ድረስ ምንም አይሆንም። ቢታሰር ምን ችግር አለው? እናም ብቻ አላቅም በጣም እንደኔ እንደ ተመልካችም ማለት አልተመቸኝም ማለት ነው። እሱን ማለትም እስከ መጨረሻ አጣችሁ ማለት እኮ ነው። የምታፈቅረውን ሰው እስከ መጨረሻ አጣችሁ። ምክንያቱም ያፌትን ካገባች ካሁን በኋላ ናታንን አታገኘውም፣ ወይም ደግሞ ናታን የሌላ ሰው ነው ማለት ነው። ስለዚህ ያን ሰው አጣችሁ ማለት ነው። ነገር ግን ናታን በወንጀል እንኳን ቢሰራ እንኳን ስላየችው ቪዲዮ፣ ስለዚህ በሱ ወንጀል ተቀጥቶ እስር ቤት ሆኖ የሆነ ሰዓት ላይ ሊፈታ ይችል ነበረ። ከዛም ፍቅራችሁን መቀጠል ይችሉ ነበር ማለት ነው። ነገር ግን ይህንን ነገር ሳታደርግ ሌላ ሰው አፍቅር ሌላ ሰው አግብታ እስከ መጨረሻው ማጣቷ ይሄ ልክ አይመስለኝም። እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ከዛ በኋላ ግን በፍቅሬ ስለምትወርቂ ከኔ በላይ አንቺ ደስተኛ ነው የምትሆኙ ብሎ ይላታል ማለት ነው። እሷም ያጎረሳትን ምግብ እየጎረሰች ወይንም ደግሞ እየበላች አልተመቸሽም እንደ ምግቡ እዚስ ገቢ እኮ እንዳትቸገሪ ብዬ አዲስ ያስገባት ሰራተኛ ነች የሰራችው ድርሹ ግን ችግር የለውም አሁኑኑ አባራታለሁ ይላል ማለት ነው። ኤፍራታም በንዴት ተመችቶኛል ትለዋለች ማለት ነው። ያክል መቸገር አስፈላጊ አይደለም ትለዋለች ማለት ነው። እሱም ብድግ አደርግና እሺ ዋናው አንቺ ደስተኛ እንድትሆኚልኝ ነው የምፈልገው የምልሽ የኔ ንግስት። ለዛ ለናታን ተብዬው ስለኔ ነገርሽው አይደለ? ወይኔ ምን አለበት ስትነግሪው ከጎን ሆኜ ፊቱን ባየሁትኝ እንጂ እንዴት ነው የሆነው? ምን አለ በኖርኩና ፊቱን አይቼ ፈገግ ብል። በጣም ትክ ብላ እያየችው ነበረ። እናም በጣም ትናደድና ምግቡን በቶሎ ቶሎ ትበላለች። ምክንያቱም ከዚህም በፊት እንደምናውቀው ኤፍራታ ከተናደደች ቶሎ ቶሎ ነበር የምትጎርሰው፣ ወይንም ደግሞ እጣገቧ ካለ ምግብ ቶሎ ቶሎ ነበር የምትበለው። እናም በደንብ እያያት ነበር ያፌት። አረቀስ በይ እንዳያንግሽ፣ ይሄ ሁሉ ነገር ቶሎ ቶሎ መብላት ይህን መስላል ላለመመለስ ነው እኔ ጋር እያለ ይስቅባታል። እሱ ቀስ በይ እንዳንቅሽ ችግር የለውም በልተን ስንጨርስም ቢሆን ትነግርኛለሽ። ዝም ብላ ትበላለች። እሱም አንዴ ጎርሶ እያያት ነበረ። በጣም እየተገረመባት ነበር። ምክንያቱም በአጎራረሷ እያያትም ነበር። በጣም ቁጭ ብሎ እጁን እጁ ላይ እየመታ በተደጋጋሚ ዳግም ይመጣና ቁጭ ከጠገቡ መሀል። ከዛም በኋላ ሲያየው አሁንም እጁን መምታቱን አላቆምም። እንዴ አጎቴ ምን ሆነ ነው? ጦር ሰዓት ጀምሮ አንድ ነገር ላይ ተመስጠዋል። ምንድን ነው እሱ? ምን ተፈጥሮ ነው? ቅድም ይዘኸው የነበረው ወረቀት ላይ አዲስ ነገር አላገኘህም እንዴ? ምን ፊቱ ላይ የሚታየው ሀዘን ነው። እናም አይ እሱን እንኳን አንብቤ አልጨረስኩትም፣ ግን በጣም ማመን የሚከብደኝ ነገር ችግር ተፈጥሯል ብሎ ይነግረዋል ማለት ነው። እንዴት አረጋግጬ በምን አይነት መንገድ እንደምፈተው ሊመጣልኝ አልቻለም። እንደፈጠረ እኔ ማወቅ የማይገባኝ ነገር ነው ብሎ ይጠይቀዋል ቢንያምን፣ ማለትም ዳግም ቢንያምን። እናም እኔም ባልነግረህ ጉዳዩ ገፍቶ ሲመጣ ታውቀዋለህ። ቆይ ምንድን ነው ጉዳዩ? ስለማን ነው ይለዋል ማለት ነው። ቢንያምም ትክ ብሎ ያየውና ስለ እህትህ ይለዋል ማለት ነው። እህትህ ናታንን አላፈቅርም ማለችው። እናም እኔ የማፈቅረው ሌላ ሰው አለ ብላ ነገረችው ብሎ ይለዋል ማለት ነው። ዳግምም በጣም የደነግጥና አፉን በእጆቹ ይዛል። ይሄን ነገር ማመን ይከብደኛል። ኤፍራታ መቼም ቢሆን ከያፌት ፍቅር ሊይዛት አይችልም። ዳግምም እያለቀሰ አጎቴ ቆይ ምን እንደምታወራው? ቆይ ስለማን ነው የምታወራው? እያለ በጣም ትክ ብሎ እያየው ይህን ነገር የነገረው ነገር ማመን አልቻለም። እኔም ስሰማ ማመን አልቻልኩም። አሁንም እኔ ላምን አልችልም ይላል
ለናታን ነፍሷን እንደምሰጠው አውቃለሁ። አንድ ነገር ልክ ያልሆነ ነገር አለ ይላል ማለት ነው። ቢንያም በጣም ገርሞታል ማለት ነው። በጣም ጨንቆታል። አዎ ኢፉ እኮ ናታንን እያየችው አታምነውም እንጂ እጠገቧ እንኳን ሆኖ የሚናፍቃትን ልጅ እንዴት ነው ሌላ ሰው ልትወድ የምትችለው ብሎ በጣም ይጮኋል ማለት ነው። እናም በጣም የሚናድዳል። ግራ የገባኝ እሱ ነው። ያ ቆሻሻ በምን አስፈራርቷት እንደሆነ አላቅም ይለዋል ማለት ነው። አስፈራርቷት ነው ይሄን ያክል እንደዚህ ልትሆን የቻለችው ይላል ቢንያምም አለው። ዳግምም በጣም ይናደድና ይሄ ውሻ ልጅ አለቀውም እገለዋለሁ ይላል ማለት ነው። ቆይ ስንቴ ነው የሚገላት ይላል ማለት ነው። ቆይ ዳጊ ድጋሚ እንዲገላት አንፈቅድለት። እንዴትም ብለን በምን እንዳጠመዳት ማወቅ አለብን እያሉ በጣም ተናደዋል። ምክንያቱም